የምትይውን ብለሽ እንትን በይኝ ይላት ነበር። አንቺ የምትይውን ብለሽ በይኝ ይላት ነበር። ወላሂ ላዚ ከዛ እሱ ሲሞት ቀብር ወላሂ ያው ይህ ሁሉ ሰው 500 ሰው ባለበት ነው የምናገረው። ቀብር ሄደን የቀበር ነው ለስድስት ነው ለስድስት አስተምሯል። ሜርሲ ቻፕል ቸርች የምታውቁት ከሆነ አገልጋይ ነው። ፖስት አደርግላችኋለሁ የእሱ አማኞች ካላችሁ በዚህ አጋጣሚ ጎበዝ አገልጋይ ነው። እስከ ውጭ ሀገር ድረስ ሄዶ ያገለግላል። ያሬድ አሰፋ ይባላል። እኔ ረቂቅ አሰፋ ይባላል። ከዛ ችግር የለውም እኔ ልጄን ስለምወደው እንደው እሱ ጀሃነብ አይከተኝም እሱ ያመነውን አምናለሁ አለች። ወላሂ አላሁ አለም። የሆነ ቀን ከውጭ ስንመጣ ከእናታችን አጠገብ ቁጭ ብሎ አባታችሁ ሊሰልም ነው ስትለን ነው የሰማሁት። ወላሂ ላዚ ከዛ እኔ እስላም ሆኜ በክብር ከምቀበር ክርስቲያን ሆኜ ቆሻሻ ገንዳ ብጣል ይሻለኛል ይለኛል። እንደዚህ ሲል በጣም ደነግጥና ምናምን የሚለው የኔ ጥያቄ ነበር። አምላክ እንዴት ሰው ለመሆን ተገባው ምናምን ነገር በቃ ሰሃቦች እንደዚህ የሚሆኑላቸው ምን አይነት ነብይ ቢሆኑ ነው ምናምን ነገር ማለትም ማናቸው እሺ እሳቸው ምናምን ነገር ብዬ ስለ እሳቸው ማንበብ ምናምን ጀመርኩኝ ማለት ነው። ከዛም በኋላ እሱንም መጠየቅ ጀመርኩ ነው። ከዛ ብዙ ሀዲሶችን ምናምን ነገር ይነግረኝ ነበር ማለት ነው። እንደዛም ሆኖ ግን በቃ ይስበኝ አልነበረም ማለት ነው። ከዛ የሙሳሃብን ታሪክ ሰማሁኝ ማለት ነው። ከዛ በቃ ሰሃቦች ለነቢያችን ሰለላሁ ዐለይሂ ወሰለም ያላቸውን ፍቅር ስሰማ በቃ ወላሂ መቆጣጠር አቃተኝ። በቃ ስሜቴን ማለት ያሳብቅብኛል ማለት ነው። በቃ ነቢያችንን መውደድ ጀመርኩኝ። ግን በቃ እንዴ ለማን አባቱ ምናምን ነገር እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ፣ የድንግል ማርያም ልጅ ነኝ። ለምንድን ነው ነቢዩ መሐመድን የምወደው? ማናቸው እሳቸው ምናምን ነገር እያልኩ ውስጤን እንትን ማለት ጀመርኩ ማለት ነው። በቃ መጠየቅ ጀመርኩ ውስጤን ማለት ነው። በቃ መሸነፍ አልፈልግም። በቃ እንትኖች ጋር ሲሄድ አስመስላለሁ ማለት ነው። ማታ ግን እንቅልፍ የለም ምናምን። ከዛ የእነሱን በቃ የሙስሊሞችን ካልቸር ምናምን ጠጋ ብዬ ምናምን ነገር ማዳመጥ መስማት ምናምን ጀመርኩ። ከዛ ትንሽ ቃላት መለቃቀም ተጀመረ። አላሁመ ሰሊ አላ መሐመድ የሚል መንዙማ ምናምን መለቃቀም ተጀመረ። ከዛ እኔ እኮ ሙስሊሞች ደስ ይሉኛል የሚባል ነገር ደግሞ ጀመርኩኝ ማለት ነው። ከዛ ቤት ውስጥ ምን አሉ፣ ይህ ልጅ ከሙስሊሞች ጋር መዋል ጀምሯል። የእስላሞችን መጽሐፍ ነው የሚያነበው። እስላም ሆኖ ይኸው ከእድር ሊያስወጣን ነው ምናምን ነገር እያሉ በዘራችን የሌለ ሊያዋርደን ነው ምናምን ነገር እያሉ ቤተሰቦች ይቀልዳሉ ምናምን ነገር ማለት ነው። እንደዚህ እያሉ ይሳለቃሉ ማለት ነው። ከዛ በቃ አሁን ጻድቃኔ ማርያም ትመላለስ ነበር እናቴ እና በቃ አሁን ጻድቃኔ ማርያም ሲደርስ እንሄዳለን ገዳም እንሄዳለን፣ እዛ ትጸበላለህ እንጂ አንተ ልጅ ጤነኛ አትመስለኝም፣ ከእስላሞች ጋር መዋል ጀምራል። የእስላም ስጋ በላህ እንዴ ምን አለች። ከዛ አንድ ቀን እንደውም የሙስሊም ስጋ በልቼ ምናምን 1 ወር ሙሉ የሚካኤልን ጸበል ጠጥቻለሁ እየተመላለስኩኝ ጧት ማለት ነው። እና ከዛ በቃ በዚህ መሀል ላይ ምናምን ነገር በጣም መሳብ ጀመርኩኝ በእስልምና ማለት ነው። ከዛ ጨመረልኝ የያሲን ኑሩን የውመል ቂያማ ታሪክ ምናምን ሲሰጠኝ ጭራሽ ደግሞ እኔ ስለ አስትሮኖሚ በጣም ነበር ማጠናው አነብ ነበር ምናምን ነገር እና የኢትዮጵያ ስፔስ ሳይንስ ሶሳይቲ አዲስ አበባ ዩኒቨርሲቲ ሳይንስ ፋካልቲ ሜምበር ነበርኩኝ እዛና በጣም ነበር ማነበው ምናምን ነገር ማለት ነው። እና ጭራሽ ስለ የውመል ቂያማ ምናምን ሲሰጠኝ በቃ የሆነ የሚያሳምን ሆኖ ታየ ማለት ነው። ወላሂ ማናቸው እንደዚህ አብራሩት ምናምን ሲል ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አድርገው አብራርተውታል እኮ፣ ከዚህም ይብሳል እኮ ቁርአን ላይ እኮ ገልጠህ ብታነብ ከዚህም ይብሳል ምናምን ነገር አሉኝ ማለት ነው። ከዛም በኋላ መጀመሪያ እስኪ ቁርአን እናስነብበኝ ምናምን ነገር አልኩትና አንድ ጓደኛዬ ያው በእንትን ነው ባለማመን መንፈስ አለ አይደለ የሆነ ያው ካነበበልኝ በኋላ ለመሳደብ ማለት ነው። ያው ውስጤ ግን የሆነ ነገር እኮ ፊል አድርጓል ማለት ነው። ማታ እንቅልፍ አልተኛም ማለት ነው። ማታ በቃ ረጅም ሰዓት ምናምን አስባለሁ፣ ጉግል አደርጋለሁ። ከዛ ደግሞ ከራሴ ጋር እጣላለሁ ማለት ነው። ኧረ በለው ቅድስት ድንግል ማርያምን ልከዳ ነው እንዴ ምናምን ነገር እላለሁ ማለት ነው። ስንት ቀን ረቂቅ አለ ኔትወርክ ወስዶታል። ገራሚ ታሪክ ነው። ሚስ አታድርጉ። ታፕ ሼር ኮፒ ሊንክ አድርጉ። አይ ቲንክ ኔትወርክ ወስዶታል። ከኔ መስሎኝ ነበረ ይመስለኛል ማለት ነው። ትንሽ 2 ደቂቃ ተመለስልን። ረቂቅ ኔትወርክ ይዞክ ነበረ። እሺ ከታሪክ 2 ሰከንድ 2 ሰከንድ ሶሪ 2 ሰከንድ። መርሃባሽ አሁን ይሰማል በደንብ መርሃባ ፐርፌክት። እና
እንደዛ አለብ ስለነበር ምናምን ነገር ማለት ነው። ከዛ ውስጤ ግን እንትን ይል ነበረ፣ በቃ ይጋጭ ነበር እርስ በርሱ ማለት ነው። በተለይ ስለ የውመል ቂያማ ስለ ቀብር ቅጣት ምናምን ነገር ከእንደገና ደግሞ እነዚህ ሳይንሳዊ ኢቪደንሶች ስፔሻሊ ስለ ቢግ ባንግ ቲዎሪ ኤክስፕሌን የተደረጉት ከቁርአን የተረጋገጡትን ነገሮች ምናምን ነገር ሳይ በጣም በቃ እንትንል ጀመር እሳብ ጀመር ማለት ነው። ይሄማ የሆነ ነገር ይኖረዋል ምናምን ነገር ማለት ጀመርኩ ማለት ነው። ከዛ እስኪ ስለ ቁርአን እስኪ ንገረኝ ምናምን ነገር አልኩት ጓደኛዬን ማለት ነው። ከዛ እኔ ደግሞ እንደዚህ አስትሮኖሚ ላይ እና ፊዚክስ ላይ በጣም ጎበዝ ስለነበርኩኝ ገልጦ ያሳየ መጀመሪያ እንትን ነው ይሄ ሱረቱል ሸምስን፣ ሱረቱል ቀመርን ከእንደገና ሱረቱል ሙልክን ገልጦ አሳየ ማለት ነው። ከዛ ሱረቱል ሙልክ ላይ ምን የሚል አያለ መሰለሽ? እስኪ ቀና ብለህ ተመልከት በአረህማን ስራ መዛነፍ ይታይካል እንዴ ምናምን ሲለኝ ወላሂ ደነገጥኩኝ ማለት ነው። እንደዛ ሲለኝ ማለት ነው። እና ተፈጥሮን እኔ የማይበት ታፕታፕ አርጉ። ኔትወርክ አይደለም ለምን ብትሉ ረቂቅ ኢትዮጵያ አይኖርም። የኔትወርክ ችግር አጋጥሞን አያውቅም። ስለዚህ ታፕታፕ ሼር አርጉ። የሚገርም ታሪክ ነው እየሰማን ያለ ነው። ማይንድ ብሎዊንግ የሚባሉ ሞመንቶች አንዳንዶቹ ናቸው። እንደዚህ አይነት ልጆች ናቸው። ሰላም ሰላም፣ መርሃ የሆነማ ነገር እየተፈጠረ ነው። ሪቅ አንተን ታሪክ ሊያወስ ኔትወርክ ሳፕ ያደረገው እና ይመልሳል ያለው አሁን ይሰማላ፣ እየተሰማ ነው። ቀጥሎ እንድሜ ከዛ በቃ የሆነ ነገር ፊልም ማድረግ ጀመርኩኝ ማለት ነው። በጣም በቃ ማሰላሰል ማንበብ ምናምን ጀመርኩኝ። ከዛ በቃ ማታ ማታ ቁጭ ብዬ ስለ እስልምና አጠናለሁ፣ ጧት ተነስቼ ቤተክርስቲያን ሄዳለሁ ማለት ነው። ከዛም በኋላ በቃ ስለ መዳን መንገድ ደግሞ ምናምን መጠየቅ ጀመርኩኝ ማለት ነው። ከዛ ይህን ሁሉ ሳደርግ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመለኩ ነበር የሚመስለኝ። በቃ እስልምና ላይ ለእሳቸው የሚሰገድ የእሳቸውን ስም በመጥራት የምትድኝ ምናምን ነበር የሚመስለኝ። ከዛ ጠየቅኩኝ ማለት ነው። አይ እስልምና ላይ እኮ አላህ ሱብሃነሁ ወተዓላ ብቻ ነው የሚመለከው። አላህ 99 ስሞች አሉት፣ በእነሱ ትጠራዋለህ። ከዛ ውጭ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው፣ የአላህ ባሪያ ናቸው እንጂ ከዛ ውጭ ለእሳቸው ምንም አይነት ወርሺፕ አይደረግም ምናምን። እኔን ማመን አልቻልኩም ማለት ነው። አላህ ማን ነው ስል በቃ አሁን እናንተ እግዚአብሔር ብላችሁ እግዚአብሔር ይታያል አለኝ። አይታይም ማለት በቃ አላህ ማለት ልክ እንደዛ አይታይም፣ አይዳሰስም፣ አይደረስበትም እሱ ማለት ነው። ነቢዩ መሐመድስ ምናምን ስል አይ ነቢዩ መሐመድ እኮ ነቢይ ናቸዋል። ከዛ በጣም ደነገጥኩኝ ማለት ነው። ከዛ በእስልምና በጣም መሳብ ጀመርኩ። ከዛ በእስልምና እሺ ታዲያ ለመዳን ምንድን ነው የሚደረገው ስለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብቻ ማለት ነው። በቃ ምስክርነት ማስቀመጥ ብቻ ነው። ከዛ በቃ እነዚህ አምስቱን ኢስላም አርካኑ ኢማን ዘረዘረልኝ ማለት ነው። በቃ ሰላት መስገድ፣ ዘካ ማውጣት፣ ሐጅ ማድረግ፣ ረመዳን መጾም ምናምን ነገር ብሎ ዘረዘረልኝ ማለት ነው። ከዛ አይ ግን አሁን የሆነ ነገር ይቀረኛል አልኩኝ። እሺ ስለ መግደልስ በእስልምና ምንድን ነው የሚባለው ምናምን አልኩት። እና የገደለ ጀነት ይገባል የምትለው ቃል እኔ ወላሂ ይሄ ሚስ አንደርስታንድ ኬት እንደመጣ አላውቅም። እኔ ካፊርም ብያለሁ በደንብ ትልለው የነበረ ነገር ነው። ከዛ የሆነ ልጅ ሰልሞ የእሱን ታሪክ ሰማሁኝ ማለት ነው። የእሱን ታሪክ ልጁ ነገረኝ። ምን ብሎ ነገረኝ? ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ አይሁድ መጥቶ ምናልባት ታሪኩን ከተሳሳትኩኝ አርሙ እና ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ አይሁድ ወይን ፍሬ ይዞላቸው መጥቶ ነቢያችን ሰለላሁ ዐለይሂ ወሰለም ከመብላታቸው በፊት ለሰሃቦች ይሰጧቸው ነበር። የሚመጣላቸውን ሀዲያ ለነሱ መጀመሪያ ይሰጧቸው ነበር። ከዛ የዛን ቀን ግን ለሰሃቦች ሳይሰጡ የመጣላቸውን ወይን አንድ በአንድ በሉት ማለት ነው። ከዛም በኋላ አይሁዱ ከሄደ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ጠየቋቸው። ለምንድን ነው ያ ረሱላህ ከዚህ በፊት ሀዲያ ሲመጣልዎት ይበሉ ነበረ ይሰጡን ነበረ፣ ዛሬ ግን ሳይሰጡን ሁሉንም የመጣልዎትን ሀዲያ በሉት። ያመጣው ወይን እኮ ይመር ነበረ፣ ለእናንተ ብሰጣችሁ ፊታችሁን ታጠቁሩበታላችሁ ወይ ደግሞ አይጣፍጥም ብላችሁ ደስ የማይል ኮመንት ትሰጡት ነበር ብለው አሏቸው። እና እየመራቸውን ቢሆን እሳቸው በልተው በጥሩ ሙሀባና ፈገግታ ሸኟቸው። አምሲ አላሁ አክበር። ወላሂ ደነገጥኩኝ። ይህን ማመን አልቻልኩም ማለት ወላሂ ነቢያችን ሰለላሁ ዐለይሂ ወሰለም ለካ ይህን ያክል ናቸው እንዴ ምናምን ነገር አልኩኝ። ለካ በዚህ ደረጃ ናቸው እንዴ ብዬ በጣም ደነገጥኩኝ ማለት ነው። ከዛ በቃ እሳቸውን መዝለብ ምናምን የሚባለው ነገር ተውኩኝና አይ ነቢዩ መሐመድ እኮ ቢከበሩም ችግር የለውም ማለት ጀመርኩኝ። ደግሞ አሁን ተገለበጥኩ። ደግሞ ነቢያችን ከመስለ አሁን ሙስሊሞች ደስ ይላሉ ከማለት ደግሞ
በቃ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ደስ የሚሉ ነብይ ናቸው ማለት ጀመርኩኝ ማለት ነው። ከዛም በኋላ በቃ አልቻልኩም ማለት ከዛ የሆነ ሄጂ ምናምን ቤተክርስቲያን ምናምን ነገር ገና ቤተክርስቲያኑ በር ላይ ምናምን ስትደርሺ ስዕላቶች አሉ ምናምን ትሰግጃለሽ እዛ ምናምን ከዛ ያስጠላኝ ጀመር ማለት ነው። በቃ የሆነ ምናምን መሳለቅ ምናምን ጀመርኩ ማለት ነው። ምንድን ነው የምንሰግደው እዚህ ምናምን ስገዱ የሚል የለም መጽሐፍ ቅዱስ ላይ ትንቢተ ኢሳያስ ላይ ተጠቅሷል። ምንድን ነው ምናምን እያልኩኝ መሳለቅ ጀመርኩኝ። ያስጠላኝ ጀመር ማለት ነው። ከዛ ደግሞ ምን አለ ጧት ጧት ዓርብ ዓርብ ቅዳሜ ቅዳሜ የሆነ በዓል ይሆንና ወይ ማርያም ወይ ገብርኤል ይሆንና ምናምን እሑድ እሑድ ደግሞ ሰንበቴ ቤተሰቦች ሰንበቴ እንትን ይላሉ ያገለግላሉ እና ጠዋት በቃ 25 ሊትር ጠላ ተሸክመን ዳቦ ተይዞ ቤተክርስቲያን ይላል። ሚካኤል ቤተክርስቲያን እናቴ ሚካኤልን ታከብራለች፣ አባቴ ደግሞ መድኃኔዓለምን ያከብራል። ተሸክመን እዛ እንሄዳለን። አስጠላኝ። በቃ ጠዋት ተነስተው ና ተነስ ረቂቅ ምናምን ሲለኝ ኧረ ወደዛ ነው ያልሄድም ራሳችሁ ይዛችሁ ሂዱ ማለት ጀመርኩ ማለት እነዚህ እስላሞች ጋር ገጥሟል ይሄ ልጅ በቅርቡም እንደ ታላቅየው እምነቱን መቀየሩ አይቀርም ማለች እናቴ ማለት ነው። ከዛ አይተው ቆይ አባ መተው ጸበል ይረጩታል ተባለና አባ ገብረ ኪዳን ይባላሉ። ቤት መተው ወይ ብላ ቤተክርስቲያን ደብር ናቸው እሳቸው። ከዛ መተው ጸበል ሲረጩ ጸበል ትረጫላሉ። ምንድነው የጸበል አያድንም ምናምን አልኩኝ። ኧረ እዚህ ልጅ ላይ ያለ አጋንንት አሉ ወላሂ እዚህ ልጅ ላይ ያለው አጋንንት በጣም ያስፈራል። ከዛ አጋንንት አይደለም እኔ በቃ እኔ ጸበል እንድትረጩኝ አልፈልግም አልኩኝ። ከዛ እናቴ በግድ ይዛ ጸበል አስረጨችኝ ማለት ነው። ከዛ ጨዋውጣ ምናምን ነገር ብለው ጸበል እንደዚህ በጣሳ ውሃ ይዘው ረጩብኝ ማለት ነው። ከዛ ምንም አልመሰለኝም እሱ ራሱ ማለት ነው። ከዛ እያስጠላኝ መጥቷል ወላሂ መስገዱ ጾም እየተባለ የሆነ ትርጉም አልባ እየሆነብኝ መጣ ማለት ነው። በቃ የሆነ ድካም በቃ ዝም ብሎ ምንም ጥቅም ለሌለው ነገር ሳክሪፋይ ማድረግ ሆነብኝ ማለት ነው። ከዛ በቃ በጣም መሳቤ በጣም እየበረታ መጣ ማለት ነው። ጭራሽ መንዙማ ሲሰማ ከእንደገና ደግሞ የሙሐመድ አወል ባህነዛ ዘልቄ የሚለውን የሰሃቦችን ታሪክ የሚያትተውን መንዙማ ጓደኞቼ ይከፍቱት ነበር። ከዛ እሱን ስሰማ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ምን ያክል ለሳቸው ፍቅር እንዳላቸው ሳስበው ወላሂ ላዚም በቃ ከቁጥጥር ውጭ ሆነ በቃ ማለትም ልክ አጣሁኝ ወላሂ የሆነ በቃ ማለት መቆጣጠር አልቻልኩም። በቃ እኔ ሐቂቃውን ስናገር ማለት በቃ ከቁጥጥር ውጭ ሆነ። ምን ያክል ተወዳጅ ነብይ ቢሆኑ ነው ይሄን ያክል ዋጋ የሚከፍሉላቸው? እሳቸው ማን ናቸው? በቃ እኔ በቃ የእሳቸው ወዳጅ መሆን አለብኝ አልኩኝ። ከዛ በቃ እንደዚህ ማለት ጀመርኩ ጓደኞቼ ጋር በቃ እኔ አሁን ብሰልምስ ምን ትላላችሁ ማለት ጀመርኩኝ ቀስ ብዬ ማለት ነው። ብሰልምማ እኛ እኮ በጣም ነው ደስ የሚለኝ እኮ ከጀሃነም እሳት ነጃ ትወጣለህ ምናምን ነገር እያሉ ዳዕዋ ሲያደርጉልኝ በጣም ተሳብኩኝና ከዛ ረመዳን አይ ቲንክ 10 ምናምነኛ ቀን ላይ ነው መሰለኝ 15 16ኛ ቀን ላይ ነው መሰለኝ በቃ እኔ መስለም እፈልጋለሁ አልኳቸው። እዛ ቤተሰቦችህስ አሉኝ። መጀመሪያ የጠየቁኝ እሱን ነው። ቤተሰቦችህስ አሉኝ። የራሳቸው ጉዳይ አልኳቸው። ከዛ አይ ስለ እናትና ስለ አባት እኮ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ምናምን ሲሉኝ ጭራሽ ደግሞ ማለት ነው ወላሂ በጣም ኦቨር ሆነብኝ ማለት ነው። በቃ እኔ ሰልሜማ እኔ የገባኝን እውነት ለእነሱ ነግራቸዋለሁ። ካልሆነ ወንድ ልጅ ነኝ እኔ ከቤትም ያባሩኝ ከፈለገ እኔ ሰርቼ እኖራለሁ። ወላሂ እኔ አእምሮዬ ሰላም እንዲያገኝ እሰልማለሁ አልኳቸው። ወላሂ በጣም ደስ ይለናል እኮ አሉኝ። ከዛም በኋላ ኢሻ ሰላት ላይ ምናምን መስጊድ ውስጥ ምናምን ነገር በህዝብ ፊት ሻሃዳ ያዝኩኝ ማለት ነው። እና ያቺ ቀን በጣም ነው ደስ የምላት። ተክቢራ ተደረገ ምናምን። ከዛ ብዙ ወንድሞች ጀለብያ ገዝተው ሰጡኝ፣ ቁርአን ሰጡኝ፣ መድረሳ እናስገባሃለን ምናምን ብሎ ቃል ገቡልኝ፣ ተስቢህ ሰጡኝ፣ ሽቶ ገዙልኝ ምናምን በጣም ብዙ ፍቅር አሳዩኝ ማለት ነው። ከዛ በጣም ደስ አለኝ፣ በቃ ተሳብኩኝ ማለት ነው። ከዛም በኋላ ጓደኞቼ ኢቲካፍ እንገባለን አሉ። ኢቲካፍ እንገባለን ሲሉኝ እኔም እገባለሁ አልኳቸው። ከዛ የገዙልኝን ጀለብያ የሰጡኝን መቅሪብ ላይ ኢሻ ላይ የተሰጠኝን ጀለብያ ለብሾ ቤት ገባው። ከዛ ቤት ስገባ ቤተሰቦቼ ደነገጡ ደነገጡ። ከዛ አባቴ እንዴ ያ ባለ ሱቁ ሸምሱ መስሎ መጣልሽ አለ ለእናቴ ማለት ነው። እንደ ባለ ሱቁ ሸምሱ ኮፍያ አድርጎ ጀለብያ ለብሶ እኔ ዲያቆን ሆኖ የወርቅ መስቀል እገዛለታለሁ ብዬ አስቤ፣ አረ ጉድ ነው። ማን የረገመን ግን ልጆቻችን ጠቅላላ አሕዛብ ሆኑ እኮ። ያኛው ትልቁ ፕሮቴስታንት ሆነ፣ ይሄኛው እስላም ሆነ፣ ከእድር ሊያባረሩን ነው ምናምን ነገር ብሎ ቤተሰቦቼ ጮሁ ማለት ነው። የራሳችሁ ጉዳይ አልኳቸው። የምታመጡትን አምጡ ስትፈልጉ
እናቴ ጋር ትንሽ እቀርባለሁ። አባቴ ብዙ ጊዜ በጉልበትና በቁጣ ያምናል እና እናቴ ደግሞ ትንሽ ትራራለች። የእናት አንጀት አይደለ። ከዛ እናቴ ጋር መጣላት ጀመርኩኝ። በቃ የተወሰነ ወራት ያክል ከእናቴ ጋር መጣላት ጀመርኩ። በቃ ከዛ ተው ተመለስ፣ እኔ የፈለግከውን አደርግልሃለሁ፣ ምን ቸግሮክ ነው? ብር ሰጡክ እንዴ ምናምን ትለኛለች። እኔ ብር አልሰጡኝም፣ እኔ የገባኝ እውነት አለ ምናምን። ከዛ ለእናቴ ነግራት ጀመር። ይኸውልሽ ሙስሊሞች እኮ ማለት ነው ጠጋ ብዬ ወጥ ስትሰራ ምናምን እንደዚህ ኩሽና ጠጋ ብዬ ይገርምሻል እኮ እናቴ እንደዚህ እንደዚህ ይላሉ እኮ ሙስሊሞች ታውቂያለሽ፣ ጥሩ ናቸው እኮ ክፉ እኮ አይደሉም ትለኛለች። ግን ከእድር ያባርሩናል ትለኛለች። እሷ ደግሞ ዞሮ ዘራ የእድር ነገር ነው የሚያሳስባት ማለት ነው። መዳኑ አይደለም የሚያሳስባት፣ ስሟ ነው የሚያሳስባት። እና የወልደ ገብርኤል ልጅ ምን እባላለሁ ምናምን ብላ ታስባለች። ቤተሰቦቻቸው በጣም ኃይለኛ ቄሶች፣ ዲያቆኖች ምናምን ናቸው። እና ምን እባላለሁ ብለክ ነው ምናምን ነገር አለች ማለት ነው። ከዛም በኋላ በቃ እሺ ይሁን አንተ እመን፣ ከአባትህ ጋር ግን አትጣላ፣ በቃ ዝም በል አለች። ከዛ እሺ አልኩኝ። ከዛም በኋላ የዝክር ማህበር ነበረ ቤት ማለት ነው። ከዛ በፊት ስገባ ሩጬ ምናምን ጆጉን ይዤ ኩባያ ብርጭቆ ይዤ ምናምን ምሰክረው አንደኛ ቤት ውስጥ ነው የነበርኩ። ከዛ የዛን ቀን ገባሁኝና ብላሉኝ። እኔ አልበላም አልኳቸው። ለምን ደሞ አትበሉ አሉኝ። አይ ይሄ ለጣዖት የተሰዋ ነው፣ እኔ አልበላም አልኩኝ ማለት ነው። ምስር ወጥ ነው እኮ ብላሉኝ። አይ እኔ አልበላም አልኩኝ። ጠላ ጠጣሉኝ። በእስልምና ክልክል ነው፣ ጠላ እንዳንጠጣ ተከልክለናል አልኩት። ከዛ አቤት 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 አንተ ይሄ ነው ሃይማኖት ማለት አለ አባቴ። የመጀመሪያ ቀን የዛን ቀን እንደዚህ አለኝ። ይሄ ነው ሃይማኖት ማለት አለ ማለት። ከዛ ፊት እንሰክር ነበረ እና የሆነ ሰክረን ሲያይል ምናምን ያው አንድም እምነቱ ላይም ዳህነቱ ረሳ ዘንድ አንድ ብርጭቆ ይኔ ጎንጭ ስለሚል ምንም ችግር አልነበረውም። ጠጫለች ትንሽ እና ይሄ ነው እምነት ማለት አለኝ ማለት ነው። ከዛ በጣም ደስ አለኝ። ከዛ እና ሙስሊሞች እነ ሸምሱ ምንም መጠጥ አጠጡም አለኝ። እነ ሸምሱ ነው የሚል እነ ሸምሱ ምንም አጠጡም አለኝ። አዎ መጠጥ አልጠጣም። ጫትስ አለኝ። ጫትም አይቃምም አልኩት። ባይዘው እዚህ ጋር ሳልነግራችሁ የማልፈው ነገር ከዚህ በፊት አንድ ልጅ ምን ብሎ የነበር መሰላችሁ? ካፊር በነበርኩበት ሰዓት ሙስሊሞች ለምንድን ነው ጫት የምትቀሙት አልኩት። ወላሂ ላዚም ልጁ አሁን አለ ማለት ነው ቲክቶክ ላይ ላይቭ ካለው ላ ሼር አድርግልኝ። ለምን እንደዛ እንዳለኝ አላውቅም። ወላሂ ምን አለኝ መሰላችሁ? ሙስሊሞች ግን ለምንድን ነው ጫት የምትቀሙት ስለው ነቢያችን ሰለላሁ ዐለይሂ ወሰለም በመንገድ ላይ እየሄዱ ቅጠሉን አገኙትና ቀንጥሰው ለሰሃቦች ሰጧቸው አለኝ። ወላሂ ያለኝ ነው ቃል በቃል ነገር ቀንጥሰው ለሰሃቦች ሰጧቸው። ቃሙም አትቃሙም ግን አላላቸውም አለ። ወላሂ እንደዚህ ብሎ ነገር ልጁ አንደኛ ጫት ቃሚ ነው። ከዛ ወላሂ እስልምና ላይ ጫት የሚፈቀድ ነበር የሚመስለኝ ማለት ነው። ከዛ ከሰለምኩ በኋላ በጣም ደነገጥኩኝ። ጫት ሁላ ሐራም ነው ማለት ጫት ቀርቶ ምንም ነገር ሐራም ነው ማለት ነው። ከዛ አሁን ሁላ ወላሂ ቁርአን ቀራሯለሁ ወላሂ ላስ አንተ ከኋላችን በተበለጥከን ይለኛል። ከዛ ያኔ ግን ምን ሆነክ ነው ያን ሐዲስ የነገርከን ስለው ባከኛንም እኮ እንደዛ ብለው ነው ያሳሳቱን አገር ቤት አለኝ። ያው ጫቃሚ አድርገው አስቀሩን ይለኛል። ከዛ በእኛ በቃ በእስልምና አይቻልም እንደዚህ አይነት ነገር ስለው አይ ጥሩ ነው ከእስልምና ጥሩ ባህሪ ይዛሃል አለኝ አባቴ ማለት ነው። ጥሩ ስነስርዓት ይዛል። ከዛ በቃ ሐዲስ እየሰማሁ ከዛ ደግሞ መድረስ አስገቡኝ። ቃል የገቡልኝ ሰዎች በቃላቸው ተገኝተው መድረስ አስገቡኝ። ከዛ ቁርአን መቅራት ጀመርኩ፣ ሐዲስ ምናምን መማር ጀመርኩ። ከዛ ሁሌ ደግሞ ጀለብያ ለብሼ ነበር የምንቀሳቀሰው። በጣም ደስ ይለኛል። አሁንም ጀለብያ መልበስ በጣም ደስ ይለኛል። ከዛም በኋላ እናት ስለማክበር አባት ስለማክበር ከዛ በፊት እንደዚህ አይነት ነገር አልነበረም ምናምን ነገር የሆነ አንዳንድ ገደብ የምናልፋቸው ነገሮች ነው አልነበሩ። ያው ቤተ እምነትም ላይ በእንደዚህ አይነት ነገር ብዙም አትማሪ። ከዛ ስለ እናት ሐቅ እናት የጀነትን በር እንደምትይዝ ምናምን ሲነገር ስሰማ ምናምን በጣም በቃ እደነግጥ ጀመር። ከዛ ለእናቴ ያለኝን በቃ አክብሮት ምናምን በጣም ጨመርኩ። ለአባቴም እየሰደበኝም ሊማታም ሲሞክር ምናምን ዝም ማለት ምናምን ሲጀመር አባቴ በእኔ በጣም ይሳብ ጀመረ። ከዛ እስኪ ስለ እስልምና ስለ አዛብነቱ ተውና ስለተማርከው ጥሩ ነገር ለታናናሾች ካስተምራቸው ይለኛል አባቴ ማለት። ከዛ እሺ ምናምን ነገር ብዬ ለታናናሾቼ አደብ አስተምራቸው ጀመረ። ከዛ ስለ እስልምና አስተምራቸው ጀመረ። ከዛም በኋላ ታናሽ እህት አለኝ፣ ሁለት ታላላቅ እህቶች አሉ። ከዛ እነሱም ማስተማር ጀመርኩኝ። ከዛ እንደዚህ እንደዚህ ብትሆኑ ከዛ ይኸውልሽ ገዳም ሄደሽ ያመጣሽው ነገር የለም። አንዷ እህቴ ደግሞ ያማት ነበር እና ገዳም ለገዳም ትዞራለች
ገዳም ለገዳም ስለተንከራተትሽ ምንም የምታመጩ ነገር እሷ ራሱ መሯታል። በቃ ቄሶች እንደዚህ ሲሏት እንደዚህ አርጊ፣ እዚህ ገዳም ሄጂ፣ አባ እንትና እንደዚህ ይነግሩሻል፣ ስልችት ብሏታል፣ ምር ብሏታል ማለት በቃ ገንዘቧን የጨረሰችው በቃ በእንትን ነው ማለት ነው። በቃ ገዳም ለገዳም በመዞር ምንም ያመጣችው ውጤት የለም ማለት ነው። እሷ ራሱ ሆድ ብሷታል ማለት ነው። ከዛ ትንሽ ዳዋ ሳረግላት እሰልማለሁ አለችኝ። ወላሂ ከዛ እሰልማለሁ አለችኝ። ከዛ ወላሂ አልኳት፣ አዎ እሰልማለሁ አለች። በቃ አንቺ ከሰለምሽ እኔ ወላሂ ሂጃብ እገዛልሻለሁ አልኳት። ትገዛልኛለህ? አዎ በቃ ማሻአላ። ከዛ እሷንም መስጊድ ወስጄ ስለም 2 በይ ቤት ውስጥ 2 ሆነ። ከዛ እናት አባቴና 3 ቀሩ። ከዛ እነሱንም ማስተማር ጀመርኩኝ ማለት ነው። ከዛ እናቴ በጣም እየተሳበች መምጣት ጀመረች። ከዛ ደግሞ ጎረቤቶች ምናምን ቡና ጠጡ ምናምን ሲጠሩ ምናምን ነገር በእነሱ አንደበት እንዲነግሯት መንገድ ከፍት ጀመረ። ቡና ሲጠጡ ምናምን የእነሱ ወሬ አትቀመጭም፣ ስለዚህ ያው እንዲነግሯት ምናምን ትንሽ መንገድ ትከፍችና ቀስ እያሉ ይነግሯታል። እናቴ አመለወርቅ ትባላለች። ብትሰልሚ እኮ ግን በጣም ነው ቆንጆ እኮ ነሽ፣ ሂጃብ ስትለብሺ ቆንጆ ነሽ። አንቺ ደግሞ ቀድሞውንም እንደው ከይር ስራ ያምርብሻል። ከይር ስራን ሁሌ የምትሰሪው አላህ ከይር ምንዳሽን እንዲመነዳሽ ከፈለግሽ ላይ ለላ በይ ይሏታል ማለት ነው። ከዛ እናቴ ማንገራገር ጀመረች ማለት ነው። በቃ ልቧ በጣም መሳብ ጀመረ። በቃ የኔንም አህላቅ ስታይ እኔም መጥቼ ዳዋ ሳደርግላት ምናምን የኔንም አደብ ስትመለከት፣ ከዛ ሌሎቹ ደግሞ ከኔ ውጭ ያሉት ደግሞ አንድ ወንድም አለኝ። እሱን ስታየው ያስጠላት ጀመረ። በቃ እሱ መድኃኔዓለምን ይላል። በቃ ማታ ማታ መጡ። ከዛ ምንድን ነው የጠጣኸው ዛሬ ምናምን ስትለው መድኃኔዓለምን ዝክር ነበር ዛሬ እዛ ሄደን ምናምን ይላታል ማለት። ከዛ ያስጠላት ጀመር። ከዛ በእኔ በጣም መሳብ ጀመረች እሷ። ከዛ ለእሷም ዳዕዋ አደረግኩላት። እሷም እሰልማለሁ አለች። ከዛ እሰልማለሁ ምናምን ስትል የእሷ ግን ቀላል አልነበረም። እሷ እሰልማለሁ ስትል ምክንያቱም አባቴ ካፊር ስለሆነ ትዳር ውስጥም ስላሉ እንዴት ሊሆን ነው የሚለው ነገር በጣም አስጨነቀኝ ማለት ነው። ከዛ ሰፈራችን ላይ ሼህ ሁሴን የሚባሉ ነበሩ። ለእሳቸው ነገርኳቸውና ትንሽ ትቀራረብ ነበር ከእሳቸው ጋር በማህበራዊ ኑሮም ምናምን። እሳቸው መጥተው አስተማሯት በደንብ አድርገው በቃ ነገሯት ያለውን ነገር ምናምን ነገር። ከዛ ችግር የለውም እኔ ልጄን ስለምወደው እንደው እሱ ጀሃነብ አይከተኝም፣ እሱ ያመነውን አምናለሁ አለች ወላሂ። ከዛ እሺ አለች ወላሂ ችግር የለውም በቃ ይሁን እንግዲህ አንዴ ፈርዶብናል፣ እንግዲህ እውነተኛም እኮ ሊሆን ይችላል ማለት ጀመረች እናታችን። እውነተኛም እኮ ሊሆን ይችላል ማን ያውቃል አለች። ይኸውና ምንም እንደው ዘከር ነውም ጸለይ ነውም ገዳም ሄር ነው ምንም ጠብ ያለ ነገር የለም ማለት ጀመረች ማለት ነው። ከዛ በቃ እሺ እቀበላለሁ በቃ እስልምና አለች ወላሂ ወሰነች። ከዛ ግን አብረሽ መሆን አትችይም ከባለቤትሽ ጋር ተባለች። እሱ ነበር በጣም ከባዱ ነገር ማለት ነው። ከዛ እናቴ በቃ የሆነ ወላሂ አላህም በጣም ፈቅዶላት ነበረ። እኔም ደግሞ በቃ ሰልማ ማየት ፈልግ ነበረ። የሙስሊም እናቶች ከልጆቻቸው ጋር ሲሆኑ ሳይ ምናምን ጓደኞቼ ቤት አፍተር ሲጠሩኝ ሳይ ምናምን በጣም እቀና ነበር ወላሂ ላዝ። ብዙ ጊዜ ተደብቄ አልቅሻለሁ ወላሂ ላዝ። በቃ አላህ ለነሱ ሂዳያ እንዲሰጣቸው በጣም 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 ሲበዛ ለምኛለሁ፣ ማልቅሻለሁ። ከዛ እናቴ በቃ የመጣው ይመጣል እሰልማለሁ በቃ እኔም አለች እከተላለሁ የልጄን መንገድ፣ ከልጆቼ ጋር እኖራለሁ፣ ልጆቼ ያስተዳድሩኛል፣ ከፈለግ ከአንተ መሄድ ትችላለህ አለችው አባቴ። ከዛ አባቴ ደነገጠ እንደዚህ ሲባል ማለት ነው። ስንት ዓመት 30 ምናምን ዓመት በትዳር ኖረን እንደዚህ ታያለሽ እንዴ? እድሩ ያን ሁሉ ዘክረን የቀብር ወረቀት እንትን የምንከፍለው አስራት በኩራት የምናወጣበት ምናምን ነገር አላት። ይሄ ሊሆን አይገባም ምናምን። አይ አብዳለች፣ ልጆች አበዷል። እና አባቴ ቄሱንም ጠራቸው፣ የነፍስ አባቱን ጠራቸው፣ መጡ አስተማሩ ምናምን ነገር። ከዛ እናታችን አይ እንግዲህ እርሶ ሰው እያርፈው ይቀመጡ አለቻቸው እናቴ። እኛ እንግዲህ አምናውን አምነናል፣ እንግዲህ ቤቱን ያው ለጋራ ነው የምንጠቀመው፣ መጥተው ከፈለጉ ጸበል ይርጩ፣ እኛ እዛ ክፍል እንሰግዳለን አለች እናታችን ማለት ነው። በቃ እዛው እንሰግዳለን። ከዛ አባታችን በዛ ተናዶ መሳደብ ጀመረ። እናንተ እስላሞች ላይ እኔና እናቴን ትዳሩን አደጋ ላይ ወደቀበት። ከዛ የስንት ዓመት ትዳር ሊፈርስ ነው በቃ ብሎ ቤተሰብ ዘመድ አዝማድ ሽማግሌ የተባሉ ተጠርተው ከዚህ እብደትሽ ተመለሺ ተባለች እናታችን። ከዚህ እብደትሽ ተመለሺ፣ ልጆቹ አሕዛብ ሆኑ፣ ልጅሽ ያው በየመንገዱ እየጮኸ ነው ፕሮቴስታንት ሆኖ፣ ይሄኛው ደግሞ እስላም ሆኖ ይኸው ቀሚስ ለብሶ ውንውን እያለ ነው፣ ስለዚህ አደብ ግዢ አሏት እናቴ። ከዛ እናቴ አይ አይሆንም አለች። ጭራሽ እናታችን ደግሞ ወደ ወሎ አካባቢ ነበረች ማለት ነው። እና
ያው ወሎ አካባቢ ደግሞ ታውቂያለሽ ሚክስድ ነው እና የተወሰነ ሂንቱ ነበራት። ማለትም እ፣ ትልቅ ሰዎችን ታውቃለች ምናምን በዛ በዚህ ብቻ የሆነ ታሪኩ ሂንቱ ስለነበራት ምናምን ነገር ከዛ አይ አይሆንም አለቻቸው። በቃ የልጅን መንገድ ይዣለው እኔ እንደው ቀድሞ ይታየኛል አለች። ወላሂ እንደው ይታየኛል አለች። ወላሂ ኢንሻአላህ ላይቭ አስገባታለሁ አንድ ቀን አይቀርም ወላሂ በሚገባ ወላሂ ለአዚ ከዛ እኔ ችግር የለውም የልጅን መንገድ እከተላለሁ አለች። ከዛ አባቴ ይፋታሉ አለ ከእሷ ጋር ፍቺ ይፈጽማሉ አለ። ተፋቱ። ከእናቴ ጋር ተፋቱና እሱ ቤት ለየ፣ ወደ ሌላ ቦታ ሄደ፣ ቤት ለየ። ከዛ ብዙ ሽማግሌ ተላከበት ምናምን እንዲመለስ ምናምን። እሷ እስላም ሆና እኔ ክርስቲያን ሆነን አብረን አንኖርም አለ። ከዛ ስለ እስልምና ምናምን እኔ ሳስተምረው ምን አለኝ ስለ ሞትክ ታስባለህ እንዲ አልኩት። የሆነ ቀን ላይ ስለ ሞትክ ታስባለህ እንዲ አባቴ ስትሞት እኮ እንደዚህ እንደዚህ ነቢያችን ሰለላሁ ዐለይሂ ወሰለም የቀብር ጥያቄ የሚባል አለ። ስንቱን ቀብረን የለ እንዴ ታውቅ የለ እንዴ አብረን እንኳ አጎታችንን የቀበርነው እኛ ነን እና ቀብር እንኳ እዛ አስተኝተነው ስንወጣ ትዝ ይልካል። አንተም እኮ ነገ እንደዛ ትተኛለህ ምናምን እያልኩ እነግረው ጀመር። ከዛ እኔ እስላም ሆኜ በክብር ከምቀበር ክርስቲያን ሆኜ ቆሻሻ ገንዳ ብጣል ይሻለኛል ይለኛል። እንደዚህ ሲለው በቃ እንደዚህ ሲል በጣም ደነግጥና ምናምን በቃ እኔ ለሱ አልሰድም። ከዛ በጣም ይጠላን ጀመር ማለት ነው አባታችን። ከዛ ምራቁን ይተፋል ስለ እስልምና ምናምን ስናወርበት ምናምን ብሎ በጣም በቃ የሆነ ጸያፍ ቃላቶችን ምናምን ይጠቀም ጀመር ምናምን። ከዛ በቃ አባታችን ማግለል ጀመረን ማለት ነው በቃ። እንዲሁም የቤት ውስጥ የሃይማኖት ፍሪደም ነበረ ምናምን አስጀመርን። በቃ የሃይማኖት ፍሪደም አስጀመርን። ከፈለገ የሰራው ቤቱ ነው መጥቶም መኖር ይችላል፣ ካልሆነ ግን የራሱ ጉዳይ አለች እናቴ። ከእሱ ጋር ግን ያልነካካም ሙስሊም እስካልሆነ ድረስ አለች። ከዛ ሁለተኛዋ እህቴ አረብ ሀገር ነበረች። እሷም ስትመጣ ተቀበልናት። ጭራሽ እሷ ደግሞ ትንሽ አረበኛም ትችላለች። ረመዳን ወቅት ነበረ። ከዛ በቃ ዲሽ ላይ የሚከፈቱ ቻናሎችን ታሳየን ጀመር። ይህ ሳኡዲ ካንፎር የሚል ቻናል ነበረ። መካ እነሱ ደይስ ምናምን ነገር እንትን ሲሉ ምናምን ነገር እነሱ ትከፍትልን ጀመር። ከዛ በጣም ደስ ይለን ጀመር ምናምን በቃ እኛ የሞቀ ኑሯችንን ጀመር። እናታችን ይዘን ስራ እንሰራለን። አልሐምዱሊላህ ጥሩ ገቢ ያለን ሰርተን እናታችንን ካድማታለን። እህቶቼም ጎበዝ ናቸው። እናቴ ስራ የላትም የቤት እመቤት ናት። አባቴ ግን ስራ ነበረው። የአባቴን እጅ ጠብቅ ነበር እናቴ። ከዛ አባቴ ግን ብቻውን ወጥቶ ምናምን ነገር በስተርጅና አገባለሁም ብሎ መዳከር ጀመረ። የተወሰኑ ወራቶችን ያክል ምናምን አልሆነለትም። ተመልሶ መጣ ቤት ተመልሶ መጣና እንዳትደርሽብኝ አልደርስብሽም፣ ድስት ለይተን አንድ ቤት እንኖራለን አለ። ከዛ ኑር የራስህ ጉዳይ አለችው እናታችን። እኔ ልጆቼን ይዣለሁ። ደስ አላት። በቃ ማታ ማታ ረመዳን ነው እኛ እንሳሳቃለን ምናምን። እሱ ብቻውን ቤት ውስጥ በሩን ዘግቶ ቤት ውስጥ ምናምን መጽሐፍ ቅዱስን ያነባል፣ ዳዊቱን ምናምን መዝሙር ይከፍታል። ከዛ በዚህ መሀል በቃ እንትን ማለት ጀመር። ከዛ የኛ እንትን ይስበው ጀመር፣ የኛ ፍቅር ምናምን ይስበው ጀመር ማለት ነው። ከዛ እኔ ወላሂ እኔ በምን መንገድ እንደሆነ አላውቅም። እኔ ወላሂ ላዚም ለእኔ ራሱ እስካሁን ድረስ ተአምር ነው። አላሁ አለም። የሆነ ቀን ከውጭ ስንመጣ ከእናታችን አጠገብ ቁጭ ብሎ አባታችሁ ሊሰልም ነው ስትለን ነው እኔ የሰማሁት። ወላሂ ላዚም ደነገጥኩኝ እኔ ማለት ነው። ከዛ አባታችሁ እኮ ሊሰልም ነው አለች። ከዛ እኔ አላመንኩም፣ ደነገጥኩኝ። እናቴ ምን እንዳለችው አላውቅም። ወላሂ ነው የምልሽ። ሊሰልም ነው እስልምና ሊቀበል ነው ምናምን አለች። ደነገጥኩኝ እኔ አላመንኩም፣ ፈነጠስኩኝ። ጠየቅኩት እሱንም ደጋግሜ፣ ወላሂ ፎቶቸውን እራሱ አውጠዋለሁ። ጠየቅኩት ደጋግሜ። እውነትህን ነው አልኩት። አሰፋ ጌጤ መኮንን ይባላል፣ አሰፋ ጌጤ መኮንን ተፈራ ይባላል። ከዛም በኋላ አዎ በቃ ልቀላቀላችሁ ነው እንግዲህ አብረን ሾርባ ልንጠጣ ማለት እንደዚህ ነው ያለው ማለት ነው። ከዛ እኔ በጣም ወላሂ በጣም ደስ አለኝ ምናምን ነገር። ከዛ አንዷ እህቴ ልታገባ ነበረ። የእሷ ኒካ ፕሮግራም ላይ አባቴ ሻሃዳ እንዲስ ተደረገ። ከዛም በኋላ መሐመድ ተብሎ ስም ወጣለት እዛው ላይ ማለት ነው። ከዛ በጣም ደስ አለኝ ማለት ነው። ወላሂ ከጨለማው መንገድ ወደ ብርሃን አመጣን ማለት ነው። ከዛ ወንድማችን መጥቶ በቃ እናንተ ጫት ቃሚ ልትሆኑ ነው ምናምን ማለት ጀመረ። ታላቅ ወንድማችን ማለት ያው አግብቶ ወጥቷል፣ የራሱን ኑሮ ነው የሚኖረው። ከዛ እሱ አሁን ፓስተር ሆኗል፣ ባይዘዌ ፓስተር ሆኗል። ሜርሲ ቻፕል ቸርች የምታውቁት ከሆነ አገልጋይ ነው።
ፖስት አደርግላችኋለሁ የእሱ አማኞች ካላችሁ። በዚህ አጋጣሚ ጎበዝ አገልጋይ ነው። እስከ ውጭ ሀገር ድረስ ሄዶ ያገለግላል። ያሬድ አሰፋ ይባላል። እኔ ረቂቅ አሰፋ እባላለሁ። ከዛ ቤት መጥቶ ምናምን መጮህ ጀመረብን። ከዛ በቃ እስላም ሆናችሁ እናንተ ምናምን። ከዛ ለሾርባ ስትሉን የሰለማችሁት ማለት ጀመረ። ታላቅ ወንድማችን ማለት ነው። የክርስቶስን የእግዚአብሔርን ቃል አታውቁም ማለት ነው። ከዛ እናታችን ደግሞ መልስ ትሰጠዋለች። አይ እናንተ ኢየሱስን ተከትላችሁ ገነት ትገባላችሁ፣ እኛ አላህን ይዘን ጀሃነም እንገባለን። ቻው በቃ መንገዳችን ተለያይቷል፣ የራስ ጉዳይ ትለዋለች። በቃ እዚህ ቤት መተክ ሁለተኛ እንደዚህ አይነት አስተምህሮ እንዳትልብን በቃ ውጣልን አለችው። በቃ አትምጣ ከፈለክ እዚህ ቤት አለችው። ከዛ ወንድማችን ማግለል ጀመረ። እስቲል እስካሁን ድረስ ከቤተሰባችን ጋር ቀረቤታ የለውም። የብላኔ ነው። በቃ ይደውላል፣ ሰላም ናችሁ እንዴት ነው ምናምን ነገር በቃ በክፉ በደጉ ምናምን ነገር ምናምን፣ ወይ እናታችን አመም ካደረጋት ምናምን ሄዶ ያያታል ምናምን። ከዛ በዘለለ ግንኙነታችን በጣም ተቋርጧል። እሱ አባታችንም ከሰለመ በኋላ ቤተሰቦቻችን ያው ከእድር ምናምን ራሱ ተገለው ነበረ። ከእድር ራሱ አገልሏቸው። የክርስቲያን እድር ነበረ ምናምን። ከቤተ ክርስቲያንም ወጣን። የቀብር ምናምን ቆጠቢው ምናምን ነበር። አስራት በኩራት ምናምን መታወቂያ ነበር። ወይ ብላ ማርያም ቤተክርስቲያን፣ ሚካኤል ቤተክርስቲያን፣ ፋኑኤል ቤተክርስቲያን። ከኢብራሂም ጋር ባይዘው አንድ ሰፈር ነን። ኢብራሂምን ካቦሽ አውቀዋለሁ እኔ በአካል እሱ አያውቀኝም እንጂ። ኢብራሂም ቲክቶክ ላይ ኢንሻላህ አስታውሰዋለሁ፣ አንድ ቀን አስታውሰዋለሁ። አይ ቲንክ አንዳንድ ቤተሰቦችን ሳያውቃቸው አይቀርም እሱም። እና ከዛ ሁሉ ወጣን ምናምን። ከዛ አቅራቢያችን መስጊድ ነበረ፣ እዛ ሄጄ አናገርኳቸው። ከዛ አናገርኳቸው። ከዛም በኋላ እድር እኛ ጋር አለ፣ እኛ ጋር ተቀላቀሉ አሉ። ተቀላቀሉ። ከዛ የእናቴንም የአባቴንም መስለም ሲሰሙ የመስጊዱ ጀማ መተን ካልዘየርናቸው አሉ። ከዛ በጊዜው ምናምን መጡ፣ የሆነ ቀን በጊዜው መጡ ምናምን ነገር። ጁምዓ ዕለታ ነው፣ ጁምዓ ዕለታ መጡ ምናምን ነገር። ዱዓ ተደረገልን ምናምን፣ አንዳንድ ነገሮችን አስተማሩን። ከዛ አባታችን መጥቶ እንዲማር መስጊድ አደረጉ። ያው እድሜው የገፋ ስለሆነ መጥቶ እንዲማር። እናታችንን ደግሞ አንዲት ልጅ እዛው ሰፈራችን አለች። እኔ መጥቼ እናታችሁን ቁርአን አቀራታለሁ እናንተም በርቱ አለች። የሁሉንም መስቀል ሰባስበን ጣል ነው እንዳለ ጠቅላላ ማለት ነው። እስቲል እስካሁን ድረስ ወላሂ አላህ ሻሂዴ ነው፣ ረበል ዓለሚን አይለመነኝ። ከቤተሰቦቻችን ከዘር ማንዘሮቻችን ጋር ቁርጥርጥ እንዳለን ማለት ነው። እኛ አላህን ይዘናል፣ ትክክለኛውን መንገድ ይዘናል። ሀታ አንዲት ነገር ዲናችን ላይ ወላሂ እንቅፋት የሚሆን ካለ ወላሂ ከህይወታችን ይወጣል። ካላስ እነሱ የራሳቸውን መንገድ ይዘዋል፣ እኛም የራሳችንን መንገድ ይዘናል። ወላሂ ከቤተሰቦቻችን ጋር እስካሁን ድረስ ቁርጥርጥ እንዳለ። በዚህ አጋጣሚ አንድ ነገር ልንገራችሁ። ልደታ አካባቢ አንድ ካፌ ከሰለምን በኋላ የአክስቴ ልጆች ከአክስቴ ጋር አንድ ወንበር ላይ ቁጭ ብለው እኔ ከጓደኞቼ ጋር እያየኋቸው ሰላም አንልም ብለውኝ ተላልፈናል። ወላሂ የዚህን ያክል ማለት ነው ያገለሉን ማለት ነው። የዚህን ያክል ያገለሉን። አልሐምዱሊላሂ ረቢል ዓለሚን ማለት ነው። አልሐምዱሊላሂ ረቢል ዓለሚን። አይቆጨንም ወላሂ ለአዚ ሀታ አንድ ነገር አይቆጨንም። ከቤተሰቦቻችን ጋር ተቆራርጠናል። ሰርግ ብንደግስ 5-6 ሆነን ነው ወላሂ ቤተሰባችን እዛቸው አካባቢ ያለ ነው ተሰብስበን የምንደግሰው። ከሰለምን በኋላ ያፈራ ነው። ሀታ ወላሂ ላዚም ሀታ የምነግራችሁ ነገር አንድ አጎታችንም ነበር። ወላሂ አልነገርኳችሁም። አንድ አጎታችንም ነበረ። ድሮ የደርግ ወታደር ነበር ምናምን፣ ይጠጣል ቤት ውስጥ ምናምን ይበጠብጥ ነበር ምናምን ነገር። እኛ ከሰለምን በኋላ እናቴን በጣም ስለሚወዳት እናቴ ልብሱን ታጥብለት ነበር ምናምን ነገር። እሱ አደራሽን ከሞትኩኝ እኔ ጣረሞት ላይ ከሆንኩኝ አንቺ የምትይውን ብለሽ እንትን በይኝ ይላት ነበር። አንቺ የምትይውን ብለሽ በይኝ ይላት ነበር ወላሂ ላዚም። ከዛ እሱ ሲሞት ቀብር ወላሂ ያው ይህ ሁሉ ሰው 500 ሰው ባለበት ነው የምናገረው። ቀብር ሄደን የቀበር ነው ለ6 ነው ለ6 ለህዲ ለመጀመሪያ ጊዜ ገብቼ ያስተኛሁት እሱ ቤተሰቦቻችን መታ ከአንገት በላይ ወላሂ ቤት ውስጥ አንገባም ብለው ማለት ነው። ሀቂቃ ማለት ነው። እኔ ነኝ ያለ መጥቶ እዚህ ጋር ይናገረኝ ማለት ነው። መታው ውስጥ አንገባም ብለው ከሩቅ ሆነው የቀበር ነው። እኛ ስንቀብር ጭራሽ እነሱ አልመጡም ማለት ነው። ከዛ ማን ይባላል መሰላችሁ? ካወቃችሁ ትነግራችኋለሁ። አየር ጤና ብሪጅስቶን ጎማ ባለቤት እሱ ነው። መኪና ይዞ መጥቶ
ጅናዛው የተጫነው በሱ መኪና ነበረ። አህለል ከይር ነው እሱ እና አየር ጤና አንሷር መስጂድ ጀማዎች አሉ እና እነሱ ጋር እኔ እዛም እማር ስለነበር ምናምን የማውቃቸው ልጆች መኪና ሰጡን ምናምን። አንዳንድ ልጆች ከጎናችን ነበሩ። ቤተሰብ ግን 5 ሆነን ነው 5 ሆነን አጎታችንን ቀበር። መላው ቤተሰብ እንዳለ አግሎን ማለት ነው። በቃ እርቆን ማለት ነው። ስንሰለም የሆነ በቃ ነገር ውስጥ የገባን የመሰላቸው በቃ የሆነ አይሆኑ እምነት ውስጥ ምናምን የገባን የመሰላቸው ማለት ነው። ከዛ ወንድማችን ነው ራሱ ደውሎ የነገራቸው። እኛ አንናገርም ማለት የራሳቸው ጉዳይ አንናገርም ማለት። ከዛ የሰፈር ሰው እንደውም ምን ማለት ጀመረ፣ አጎቴ ሲሞት ሲያዩ ምናምን ነገር ያው እሳቸው ምናምን ማለት ጀመሩ ማለት ነው። እስላም ሆነዋል። ማህበር መደገስ ትተዋል። በፊት የሚካኤልንም የመድኃኔዓለምንም ይደግሱ ነበረ። እናቱም ጎበዝ ነበረች። ወገቧን አስራ ነበር የምትደግሰው። ገንዘቤን አትል ጉልበቴን አትል። አሁን ግን ይኸውና እሱንም ትታለች። ይኸው እስላም የሚሉት እምነት ውስጥ ገብታ የተጨመላለቀች ነው። ገና ምን አይታ ገና የማይመጣባት ማዕት የለም ይላል ቤተሰቡ ማለት ነው። እኛ አይሞቀንም አይበርደንም ማለት ነው። አጎታችን ሲሞት 5 ሆነን ወስደን ቀበር ነው። ሀዘናችንን ቁጭ አለን። ዘመድ አዝማድ የተባሉት ከተቀበረ በኋላ ምናምን ነገር በእጃቸው ቦርሳቸውን ይዘው ሽቅርቅር ብለው መጥተው ምናምን ነፍስ ይማር ጌታ ኢየሱስ ነፍሱን ትቀበለው እመቤቴ ባጸደ ነፍሱ ታስበው ምናምን ነገር ብለው ተልጠውብን ሄዱ ማለት ነው። እስካሁን ድረስ ህብረት የለንም። እህታችንንም ስንድራት ባይዘዌ ታላቅ አሊም ነው ያገባችሁ እህታችን። አገራችን ላሉ የተባሉ አሊም ነው ያገቡት። አላህ ደግሞ ዲነል ኢስላም ላይ ትልቅ ዋጋ ሰጠን ማለት ነው። ትልቅ አሊም ነው ያገባችሁ። ስማቸውን ብጠራ ታውቋቸዋላችሁ። ዩቲዩብ ላይ ዳዕዋ ያደርጋሉ እና በእሳቸው በኩል ያለው ቤተሰብ ነው በቃ በብዛት መጥቶ የእህታችንም ሰርግ ራሱ የተደረገው በእኛ ቤተሰብ በኩል ምናምን ነገር የለም ማለት ነው እና ኢቨን ሽምግልና ራሱ ምናምን የመስጊድ ኢማሞች ምናምን ነበር የተላኩት ምናምን ነገር። ኒካ ስትታሰርም አባቱ አኩርፎ ስለነበር በሰዓቱ ወኪል ሆኖ የቀረበ ምናምን አልነበረም ራሱ በሰዓቱ። ዝም ብሎ እንዳጎት ምናምን የሰፈር ሰው እዛ የምናውቃቸው ሸህ ሁሴን የሚባሉ ነበሩ። እሳቸው ምናምን አላህ ከይርሶ ያሳጣች ነው። ብቻ ይህን ይመስላል የኛ። በጣም የሚገርም ነው። የሚገርም ታሪክ እስካሁን ከሰማቸው። ቴንኪው ቤቲ ፈር ካሚንግን ሼር ስላረግሽለት። ብዙ ታሪኮችን ሰምቻለሁ። ያንተ በጣም የሚገርመው አላህ በጣም ይወድሃል። ቤተሰቦችን እንዳለ አልሞስት ከአንድ በስተቀር ሻሃዳ ይዞ ነው ወይ የሞተው? አረቄውን እየጠጣ ሻሃዳ ይዞ ነው የሞተው። ወላሂ ይኸው አረቄውን እየጠጣ ሻሃዳ ይዞ ነው የሞተው። ወላሂ ሀቂቃውን ነው የምነግራችሁ። አላህ ይወደዋል። አላህ ከይብ ስራ ካለው ይቀበለው። እየጠጣ ነው የሞተው። እየጠጣ መጠጥ ከአፉ ሳትለየው ነው የሞተው። እሱም እንትን ብሎ ነበር በቃ ኦርቶዶክስ ላይ ባዝኗል ማለት ነው። በቃ እሱም ያማው ነበረ፣ ሰካራም ነበረ፣ ከስራው ተባሮ ነበር፣ የደርግ ወታደር ነበር። ከማይሄድበት የለም ማለት ነው። እዚህ ሂድ ይሉታል፣ እዛ ይሄዳል። የማይሄድበት ግዳም የለውም። በቃ ከዛ ምር ብሎት ምናምን ነገር ማለት ነው። ፈረንሳይ 18 ቀበሌ ነብይ ኤርሚያስ ጋር ወስደውት ነበር። ነብይ ኤርሚያስ ጋር ወስደውት ምናምን ነገር ከዛ ይኸው ህመምተኛ ነው መረዳት ይፈልጋል ምናምን ነገር ብለው ፕሮቴስታንት አደረጉት። በግድ ሳይፈልግ ማለት ነው። እሱ አላመነም። መስቀሉን ሳይበጥስ ምናምን ፕሮቴስታንት ነህ ምናምን ነገር ብለውት ከዛ ወተት ይሰጡት ነበር። 2 ሊትር ይሰጡት ነበረ ወተት። ከእንደገና ደግሞ ስንት ብር ነበር በሰዓቱ? 500 ብር ነው የሚሰጡት ነበር። ከዚያችን ብር ይይዛል፣ ወተቱን ይይዛል። ከሰፈር ተነስቶ ፈረንሳይ ይሄዳል፣ ነቢይ ኤርሚያስ ጋር ማለት ነው። ከዛ በቃ እሱም እንደዚሁ ብክን እንዳለ ነበረ። ከዛ መጨረሻ ላይ ግን ለእናቴ ምን ይላት ነበር? እኔ ከሞትኩኝ አደራሽን አሁን አንቺ የምትይውን ይሄ ላይ ለዳ ነው የምትይው ይላት ነበር። እሱን አስብለሽኝ ሞታለሁ ይላት ነበረ። እንዳለችው ግን ወላሂ እንደዛ ነው የሞተው። እኛም አልቆጨንም። እስላም መቃብር ወስደን ቀበር ነው፣ ሙስሊም መቃብር ወስደን ቀበር ነው። 5 ሆነን ወላሂ 5 ሆነን ማለት ነው። ለሀዲ የስጋ ዘመድ አይዘጋም ብለው ለሀዲ የዘመዱን የቤተሰቡን ስጋ የዘመዱን ስጋ ለሀዲውን አይዘጋም ተብሎ ጭቃ አብኩቶ የመረገው አንድ ልጅ ነው። ወላሂ ቤተሰብ አይዘጋም ተብሎ እኔ ችግር የለውም አልኳቸው። በቃ ችግር የለውም በቃ እንግዲህ ሀዲሱንም ብለን እንግዲህ ሻወርት በቃ ብዬ እኔ ገብቼ ለሀዲውን ጭቃ የለጠፍኩት እና አንድ ጓደኛችን ጋር
ቤተሰብ ሙሉ አገለለን ስቲል እስካሁን ድረስ ማለት ነው። እኔ ነገ ባገባ እንደማይመጡ አውቃለሁ። ነገ እኔ 4 እግሬን ብበላ እንደማይመጡ አውቃለሁ። ግን አልሐምዱሊላህ ረቢል ዓለሚን ዲነል ኢስላምን ይዘናል። ዲነል ኢስላምን ይዘናል። ሀታ አንድ ነገር አይቆጨንም። አንድ ነገር አይቆጨንም። ወላሂ እንደውም ዲነል ኢስላምን ከተቀበልን በኋላ ህይወታችን አማረ ማለት ነው። እናታችን ጤናዋ ተመለሰ፣ እህታችን ጤናዋ ተመለሰ፣ ያሰበችው ነገር ሁሉ ተሳካላት። ወላሂ ህይወታችን እንደውም ያማረው ጥቅም ስለሆነ እኮ ማውራት ስለማንፈልግ እኮ ነው። ይሄ ዱንያዊ ጥቅም ስለሆነ እኮ ነው። ወላሂ እኛ አኬራውን ስለምናስብ ዱንያ ጥቅም ስለ ዱንያው ጥቅም እናውራ ከተባለ ወላሂ እንደውም ከሰለምን በኋላ ነው ብዙ ነገር ይመጣል። አፊያ ብቲ ሁሉ ነገር የመጣው ከዛም በኋላ ነው። ይህም በድፍረት ነው የምናገረው፣ ኖረንበት ስላየ ነው ማለት ነው። እና የዘመድ ነገር ተውት፣ አይወራ። በጣም ነው እንትን የሚሉት። በጣም በዓል ምናምን መጠራራት የለም። በፊት ከኛ ቤት አይጠፉም ነበረ ምናምን። እናታችን ደግሞ እጇ ሰፊ ነው። ስፔሻሊ ለዘመዶች ምናምን ነገር ብዙዎቹን አስተምራቸዋለች፣ ለወግ ለማድረግ አብቅታለች ምናምን፣ ብዙዎቹን ትብላቸዋለች። ዛሬ መጥቶ የሚያያት የለም። በፊትም ያው ከሰለመች በኋላ መጥቶ የሚያያት የለም። በቃ ሙሉ ኔትወርኩ ነው በቃ የተበጠሰው። በእናቴም በአባቴም በኩል ያሉት ኔትወርኮች ሙሉ ለሙሉ ነው በቃ ብጥስጥስ ያለው ማለት ነው። እና ይህን ይመስላል የኛ እስልምና ጉዞ። አንድ ወንድማችን ይቀራል ኢንሻአላህ፣ ዳዕዋ እያደረግኩለት ነው። አይሰማም፣ ብዙ ጊዜ አይሰማም። በተለይ ደግሞ እሱ በጣም የተማረ ነው፣ ፒኤችዲ ሌቭል ላይ የደረሰ ስለሆነ ምናምን ነገር፣ እኔ ደግሞ በትምህርት ከሱ አነስ ያልኩ ስለሆንኩ ምናምን ነገር ድሮም ያስጠናኝ ስለነበር ምናምን ነገር እኔ የማወራውን ነገር ያው ተማሪ እንደ ተማሪ ነው የሚያኝ። የሆነ በተማሪ መንፈስ ምናምን ነገር የለም። ምን አውቀህ ነው ምናምን ነገር አንተ ድሮ እኔ ኤክስን አብሬ ሳፋልግ አልነበር እንዲህ ይለኛል። እና አርፈክ ተማረ ምናምን ነገር ኢቨን የሆነ እምነት የያዝን ራሱ አይመስለውም። በቃ ሆነ እየቀለድን ነው የሚመስለው። በቃ በቀልድ ጊዜያችን የምናጠፋ ነው የሚመስለው እስካሁን ድረስ ማለት ነው። እንደውም እሱ ያገባት ሚስት እንደው ትንሽ ትሻላለች፣ ከኛ ጋር ትንሽ ለመቀራረብ ትሞክራለች ምናምን እንጂ እሱ በቃ እሱ ራሱ አግሎናል። ወላሂ የወለደችውን እናት ራሱ አግሏታል፣ ርቆናል። ሀቂቃ ስነግራችሁ ማለት ነው። ከአንገት በላይ ነው ማለት ነው። ቤት መጥቶ አይበላም ምናምን ነገር ማለት ነው። ምግብ ወላሂ ግን ያው እኛ we don't care about ምንም አይመስልንም። ቤት መጥቶ አይበላም አይጠጣም። መጣ ከተባለ ጫማ አያወልቅም ምናምን ነገር ውጭ ላይ ይቆማል ምናምን ነገር። ከዛ እስላም እስከ ነክቶታል ምናምን ይላል፣ የሆነ እንደ መጸየፍ ምናምን ነገር ብሎ ማለት ነው። እናታችን ያው የእናት አንጀት አይደለም እኮ ልጅ ችግር የለውም እኮ አልነካውም፣ ለአንተ እንዳይነካው እኮ አድርጌ ነው የሰጠው ምናምን ትለዋለች። እኛ ከሆን ምን አጥረግርገነው ነው የምንወጣው ምናምን፣ አንተ እዛ በየአደባባዩ መጮህ ለምደህ ምናምን እንለዋለን፣ እንመላለሰዋለን። አክብሮቱ ራሱ ተረሳ ማለት ነው። እና ብዙ ጊዜ ራሱ በቃ እነ ኡስታዝ ወይት ጋር ምናምን ነገር በቃ ስፔሻሊ በጣም ስለሄደ በትምህርቱም በእንትኑም በእምነቱም በሃይማኖቱም በጣም ስለሄደ በደንብ ያነባል፣ ይመራመራል። እና የመጀመሪያው ፒኤችዲ የሰራ ሰው ነው እኛ ሀገር ላይ ኢትዮጵያ ላይ ባይዘዌ የመጀመሪያው ዲፓርትመንት ነው እሱ፣ የመጀመሪያው ተመራቂ ነው ኢትዮጵያ ላይ። እና በቃ ይማራል ብዬ ምናምን ነገር ብዙ ጊዜ ሼር አረግለት ነበር ምናምን፣ የሆነ ጊዜ ሼር አታርግልኝ ምናምን ነገር አለ። ከዛ እሱ ግን በየአደባባይ ሲጮህ ሼር ያደርግልኛል ማለት ቲክቶክ ላይ ብሎክ አደረግኩት። ወላሂ ላሲ እንዳይመጣብኝ ብዬ ብሎክ አደረግኩት። እና የቀረው በቃ እሱ ብቻ ነው። ሁላችንም እንዳለ ወደ ዲነል ኢስላም ገብተን በዲነል ኢስላም ያው ሰላማችንን አግኝተን እየኖርን ነው ማለት ነው። ስማችሁ ሁሉ ተቀያይሮ ማለት ነው። ከሮዛ ወደ ሃናን፣ ከቃል ኪዳን ወደ ሰዓዳ፣ ከናኦድ ወደ ቢላል፣ እናታችን ከአመለ ወርቅ ወደ ሰሚራ፣ አባታችን ካሰፋ ወደ መሐመድ። የኔ ስም ብቻ ነው ያልተቀየረው። የኔም ስም አውጥተውልኝ ነበረ፣ አህመድ ብሎ ነበር ያወጡልኝ። ከዛ እኔ ስሜን በጣም ነው የምወደው። ነቢያችን ሰለይ ሰለም ከነፍሴ በላይ የምወዳቸውም አንዳንዴ ስሙ ራሱ ለእኔ አይገባኝም ብዬ አስባለሁ። ሁለት ደግሞ ስሜን በጣም ስለምወዳት አላቅም ለምን እንደሆነ። መሐመድ ሲሉኝ ግን ደስ ይለኛል። መሐመድ ብላችሁ ጥሩኝም ብላለሁ እኔ። መሐመድ ብለህ ጥራኝ። ሰምታችኋል? መሐመድ ብለህ ጥራኝ።
ነቢያችን ሰለላሁ ዐለይሂ ወሰለም ወላሂ በፍቅራቸው ነው እጅ ያሰጡኝ። ወላሂ እኔ እስልምናን እንደዚህ ውስጥ ገብቼ ሳይንሱን ምናምን መርምሬው አይደለም። ሰሃቦች ለነቢያችን እንዴት እንደሆኑ ታሪካቸውን ስሰማ በጣም ነው በቃ የተገረምኩት። እንዴ ማናቸው እሳቸው ነው ያልኩት። በቃ ማናቸው እሳቸው ይሄን ያክል ዋጋ የሚከፈልላቸው እንደዚህ የሚኮንላቸው እንደዚህ። ከዛ ደግሞ አሪሳላ የሚለውንም ፊልም ሲሰጡኝ ምናምን ነገር ደግሞ መካ ላይ ድንጋይ ሲወረውሩባቸው ቁረይሾች የስሪብ ላይ ሲሄዱ ድንጋይ ሲወረባቸው ሲደሙ ሲቆስሉ ምናምን ያንን ታሪክ ምናምን ሳይ በፊት የክርስቶስን ታሪክ ቁጭ ብለን እናያል ነበረ እናለቅስ ነበር እኮ። የክርስቶስ ታሪክ ምናምን ይከፈት ቤተክርስቲያን ራሱ የፋሲካ የስቅለት ማታ በፕሮጀክተር ይከፈትና ምናምን በቃ ኢየሱስ ሲገረፍ ሲሰቀል እያየን ምናምን እናለቅስ ነበር። ወይኔ አምላካችን ተሰቀለ ተገረፈ ምናምን ነገር። የነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ስናይ በጣም ደስ ይለኝ ጀመር። በቃ በጣም ልቤን ነካ ጀመር ማለት ነው። በቃ በጣም ማለት ነው ከምልሽ በላይ ማለት ነው። እኔ ወላሂ እንድሰልም ምክንያት ከሆኑ ሰሃቦች ለነቢያችን ያላቸው ፍቅር ነው እኔን ያሰለመኝ። በቃ የትም ቦታ እናገረዋል። ሰሃቦች ለነቢያችን ሰለላሁ ዐለይሂ ወሰለም ለአሽረፈል ሐልቅ ያላቸው ፍቅር ነው እኔን ያሰለመኝ። አፌን ሞልቼ ይናገራል። ወላሂ ዛሬም ቢሆን ነገ ማለት ነው ኢንሻአላህ ባለሁበትም ሀገር ወደፊትም የትም በሚሄድበት ቦታ ነቢያችንን ሰለላሁ ዐለይሂ ወሰለም እኔ ስማቸውን ከፍ አድርጌ ነው የምጠራውም የምናገረውም ማለት ነው። እና እንደውም እናቴ ከሰለመች በኋላ እንደውም በቃ የተግባባቻቸው አሊሞች ምናምን ነገር ቤት ሲመጡ እስኪ ሀዲስ ንገሩን ነበር የምንላቸው። እስኪ ስለ ሰሃቦች ሀዲስ ንገሩ ምናምን። አሁን ስለ ሰሃቦች ሲወራ በጣም ነው ደስ የሚለኝ ወላሂ፣ በጣም ነው የምስቀው። በቃ ደስ ነው የሚለኝ ወላሂ፣ እምባዬ ይቀድመኛል ምናምን ነገር። አይ ቲንክ አላስታውስም፣ አልይ ነው መሰለኝ ነቢያችን ሰለላሁ ዐለይሂ ወሰለም ሲሞቱ ሰይፉን አንስቶ አልሞቱም ብሎ ወላሂ ብቻ እኔ ከአእምሮዬ በላይ ነው የሚሆነኝ። በቃ ሰሃቦች ለነቢያችን ያላቸው ፍቅር በቃ ሳስበው እኔ ብቻ ወላሂ ከአእምሮዬ ከጭንቅላቴ በላይ ነው የሚሆንብኝ። ማሰብ አልችልም በቃ። እና እኔ ነቢያችን ሰለላሁ ዐለይሂ ወሰለም በአይኔ ያላየኋቸውም ትምህርታቸው ነው እንደውም እኔ ጋር የደረሰኝ ማለት ነው። ሰሃቦች ግን በዛን ሰዓት ላይ አይተዋቸው እንደዚህ የተንሰፈሰፉላቸው ምን አይነት ሰው ናቸው? እንዴት ያሉ ናቸው? ወላሂ ለአዚ በቃ እሱን ሳስበው በጣም በቃ እኔ ጭንቅላቴ ይደክማል። ወላሂ ማሰብ ራሱ አልችልም። በቃ ከአቅሜ በላይ ነው የሚሆንብኝ። እና በቃ በሰዓቱ ከኔ በላይ እንደው የተሳደበ የለም። እንደው ወላሂ እዚህ ጋር እንትን የምትሉ ሰዎች አይ ቲንክ አሁን መናገር አልፈልግም እንጂ ፌስቡኬ ፓስወርዱም እንትኑም ጠፍቶ ምናምን ነገር አለ ፌስቡክ ላይ። አንዳንድ ጊዜ እንደውም ገብቼ ያዋለሁ ማጥፋት አልቻልኩም ምናምን። የጻፍኳቸው ስድቦች ምናምን እስካሁን ድረስ አሉ ማለት በዛን ሰዓት የተሳደብኳቸው ስድቦች ማጥፋት አልቻልኩም። ኢሜይልም ፓስወርዱም ስለጠፋኝ ማለት ነው። እና ከኛ በላይ የተሳደበ የለም፣ ከኛ በላይ እንትን ያለ የለም። ነቢያችን ሰለላሁ ዐለይሂ ወሰለም በቃ እንቅልፍ ነው የሚያሳጡት። ስለሳቸው ሙሐባ እንደዛ እየተነገረ ሰሃቦች ለነቢያችን ሰለላሁ ዐለይሂ ወሰለም ያላቸው ፍቅር የእሳቸው መተናነስ በአላህ ነብይነት ቀርቶ እኮ የአንድ አዋቂ ሰው እንኳ ያክል እንኳን ክብር እኮ ለራሳቸው አይሰጡም ነበር። ወላሂ ራሳቸው